ምዕራፍ 40 እግዚአብሔርም መለሰ ኢዮብንም እንዲህ አለው፣ በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት። ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ እነሆ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድነው? እጄን ባፌ ላይ እጭናለሁ። አንድ ጊዜ ተናገርኩ አልመልስም፣ ሁለተኛ ጊዜም ከእንግዲህ ወዲህም አልናገርም። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ እንግዲህ እንደ ወንድ ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። በውኑ ፍርዴን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? እንደ እግዚአብሔር ክንድ ያለ ክንድ አለህን? ወይስ እንደ እርሱ ባለ ድምፅ ታንጐደጕዳለህን? በታላቅነትና በልዕልና ተላበስ፣ በክብርና በግርማም ተጐናጸፍ። የቁጣህን ፈሳሽ አፍስስ፣ ትዕቢተኛውንም ሁሉ ተመልክተህ አዋርደው። ትዕቢተኛውንም ሁሉ ተመልከት፣ ዝቅ ዝቅም አድርገው። በደለኞችንም ወዲያውኑ እርገጣቸው፣ በአፈር ውስጥ በአንድነት ሰውራቸው፣ በተሸሸገም ስፍራ ፊታቸውን ሸፍን። በዚያን ጊዜም ቀኝ እጅህ ታድንህ ዘንድ እንድትችል እኔ ደግሞ መሰክርልሃለሁ። ካንተ ጋር የሠራሁትን ጉማሬ እስኪ ተመልከት። እንደ በሬ ሣር ይበላል። እነሆ ብርታቱ በወገቡ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው። ጅራቱን እንደ ጥድ ዛፍ ያወዛውዛል፣ የወርቹ ጅማት የተጐነጐነ ነው። አጥንቱ እንደ ናስ አገዳ ነው፣ አካላቱ እንደ ብረት ዘንጎች ናቸው። እርሱ የእግዚአብሔር ፍጥረት አውራ ነው፣ ሰሪውም ሰይፉን ሰጠው። የሜዳ እንስሶች ሁሉ የሚጫወቱበት ተራራ ምግብን ያበቅልለታል። ጥላ ካለው ዛፍ በታች በደንገልና በረግረግ ውስጥ ይተኛል። ጥላ ያለው ዛፍ በጥላው ይሰውረዋል፣ የወንዝ አህያ ዛፎች ይከቡታል። እነሆ ወንዙ ቢጎርፍ አይደነግጥም፣ ዮርዳኖስም እስካፉ ድረስ ቢፈስ እርሱ ይተማመናል። ዐይኖቹ እያዩ ይያዛልን? አፍንጫውስ በወጥመድ ይበሳልን? በውኑ አዞውን በመቃን ታወጣዋለህን? ምላሱንስ በገመድ ታስረዋለህን? ወይስ ስናጋ ባፍንጫው ታደርጋለህን? ወይስ በችንካር ጉንጩን ትበሳለህን? በውኑ ወደ አንተ እጅግ ይለምናልን? በጣፈጠስ ቃል ይናገርሃልን? በውኑ ካንተ ጋር ቃል ኪዳን ይገባልን? ወይስ ለዘላለም ባሪያ ታደርገዋለህን? ከወፍ ጋር እንደምትጫወት ከእርሱ ጋር ትጫወታለህን? ወይስ ለሴት ባሪያዎች ታስረዋለህን? አጥማጆች በርሱ ይከራከራሉን? ወይስ ነጋዴዎች ይካፈሉታልን? በውኑ ቁርበቱን በጭሬ ራሱን በዓሣ ጦር ትመታዋለህን? እጅህም በላዩ ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታምጥበትን ጊዜ ትመለከታለህን? እርሷ የምትፈጽመውንስ ወራት ትቈጥራለህን? የምትወልድበትንስ ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ፣ ልጆቻቸውም ይጠነክራሉ፣ በሜዳም ያድጋሉ። ይወጣሉ፣ ወደ እነርሱም አይመለሱ። የሜዳውስ አህያ አርነት ማን አወጣው? የበረሃውንስ አህያ ከስራቱ ማን ፈታው? በረሃውን ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውም በጨው ምድር ነው። በከተማው ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መሰማሪያ ይመለከተዋል፣ ለምለሙንም ሁሉ ይፈልጋል። ጎሽ ያገለግልህ ዘንድ ይታዘዛልን? ወይስ በግርግምህ አጠገብ ያድራልን? ጎሽ ይተልምልህ ዘንድ ትጠምደዋለህን? ወይስ ካንተ በኋላ በእርሻህ ላይ ይጐለጕላልን? ጉልበቱስ ብርቱ ስለሆነ ትታመነዋለህን? ተግባርህንስ ለእርሱ ትተዋለህን? ዘርህንስ ይመልስልህ ዘንድ
ባውድማስ ያከማችልህ ዘንድ ትታመነዋለህን? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳም አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱም ብትሠራ አትፈራም። እግዚአብሔር ጥበብን ከእርሷ ከልክሎአልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ሰጥተኸዋልን? አንገቱንስ ጋማ አልብሰኸዋልን? እንዳንበጣስ አፈናጠርኸውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው በሸለቆ ውስጥ ይጎደፍራል፣ በጉልበቱም ደስ ይለዋል። ሰይፍም የታጠቁትን ለመገናኘት ይወጣል፣ በፍርሃት ላይ ይስቃል፣ እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳሉ። በጭካኔና በቁጣ መሬትን ይውጣል። የመለከትን ድምፅ ቢሰማ አይቆምም። የመለከትን ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍንና ያለቆቹን ጩኸት የሰራዊትንም ሁካታ ያሸታል። በውኑ ከጥበብህ የተነሳ ጭልፊት ያንዣብባልን? ወይስ ክንፎቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉ ገመገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል። ዓይኑም ከሩቅ ትመለከታለች፣ ጫጭቶቹም ደም ይጠጣሉ። በድን ባለበት ስፍራ እርሱ በዚያ አለ።